ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ زحقوس بسرات كاب مفري تشكركرتي قبر جيرجيس قبر سلاسم زتفلالي عينت متأنزل لون سايكلات بزدلخم ووت ازازم ببزحن بزتماطات انا واقان مقرب حيزلكم متئلهم بتوسخ دمام عبك اربعوان بإلكتريك سرحة زتفلالي عينت مخاين حيزلكم كام زغرب يبسر مصوتا بمهرتنان بطريت سرحنان كمتحقوسو نأمن عدراشانام كتماخصوم اندستري زون نزبلت حبريتا بقطر السلكي بعد تشعت عسرت حدم سوسان حدن 44 عسران كلتن ويدما بعد تشعت عسرتم عسرا 74 شدشتن يدولم مفري تشكركرتي قبر جيورجيس قبر سلاسم ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ ዛራ ሚዲያ ኔትወርክ ለመከታተል ላይ የምትገኙ ሳተላይትና ዩቲዩብ ላይ ነው የምትገኙት ወቅታው ጉዳይ ዝግጅታችን አሁን ጀምረናል አብራችሁ እንድትቆዩ እንጋብዛለን በዛሬ ወቅታው ጉዳይ ዝግጅታችን ትልልቅ ጉዳዮች ይኖሩናል ተመልካቾቻችን ስክሪን ላይ እንደምታዩዋቸው የጽምዶ ጉዳይ ጀዋር ፖለቲከኛ ጀዋር መሐመድ ጽምዶ ስለ ትግራይና ኤርትራ ጉዳይ አስተያየት ሰጥቷል ስለዚህ ጉዳይ የትግራይና የአማራ ከማዕከላዊ ፖለቲካ ተገለዋል ብሏል በኢትዮጵያ ፖለቲካ ፓርቲዎች ተዳክመዋል ሳይሆን ታግደዋል ማለት ይቻላል ብሎ ለቢቢሲ የሰጠው ቃል መጠይቅ ላይ የተወሰነ ኮንትራክት አድርጎ እናንተ የምናደርሰው ይኖራል መቀለ ከፍተኛ የመሬት ዘረፋ እንደነበረ እየተነገረ ነው ወደ 50 ሄክታር የሚሆን መሬት ወደ መንግስት ካዝና ይገባል ተብሎ ይጠበቃል ስለዚህ ጉዳይ በጣም አነጋጋሪ ሆኖ ያለው መቀለ የመሬት ዘረፋ ጉዳይ ወደ እናንተ የምናደርሰው ጉዳይ ይሆናል ወደ አማራ ክልል እንሄድና ይሄ 206ኛ ኮር የሚባለው የተደመሰሰው ከፉኛ የተመታው 25ኛም 57ኛም ክፍለ ጦር ያሉበት ስለነዚህ ጉዳይ ምን እየተባለ ነው አማራ ክልል ያለው መከላከያ አልተመታውም ያለ ቃለ መጠይቅ ይሰጣል በአማራ ቴሌቪዥን ምናምን ይሰጣል የአማራ ፋኖ ኃይሎች ግን ከፍተኛ ቁጥር ያለው የመከላከያ ብልጽግና ጦር ቪዲዮ ያው በስክሪን አምጥተው ጉድ ያስባሉ ነው እነዚህና ሌሎች ጉዳዮች ወደ እናንተ እናደርሳለን የፓስተሮች ጉዳይ የኢትዮጵያ ፓስተሮች ጉዳይም መልእክት ተሰጥቷቸዋል ትዕዛዝ ተሰጥቷቸዋል ሳይሆን ምክር ተሰጥቷቸዋል ከአንድ የአዲስ አበባ ዩኒቨርሲቲ ታዋቂ አንትሮፖሎጂስት ተመልካቾች ሼር አድርጉት ሰብስክራይብ ካላደረጋችሁ ይህን ቻናል ሰብስክራይብ አድርጉት ሚዲያውን ደግፉ ቀደም ሲል በስክሪን ላይ ባለፈው ሰሞኑን የጀመርነው በዚህ በመታዩት በዚህ የአይዲፒ የዛራ ቤተሰብ የጀመርነው ካምፔን አለ የዛራ ቤተሰብ አታሳፍሩንም በቀጣይነትም ብዙ ጉዳዮችን እንሰራለን ብለን ገምታለን ይሄ ወር ግን ለትግራይ ተፈናቃዮች ብለን ዲቮት ያደረግነው ጊዜ እናንተ ስለሆነ በዚህ ሁላችሁ እንድትሳተፉ በአክብሮት ሁላችሁም እንጠይቃለን ቅድሚያ የሚሰጠው የዛሬ ወቅታዊ መቀለ የመሬት ወረራ በሰፊው አለ መቀለ ብቻ አይደለም የጦርነቱ አንደኛው እንትን ነው ይሄ በክራይሲስ ተጠቅሞ እንጠቀማለን ብለው ሀገሪቱን ያው አዲስ አበባ እንዳለው ዘረፋ ይሄ ነገር ወደ መቀለ ትግራይ ተገብቶ በተለይ በልዩ ሁኔታ መቀለ 50 ሄክታር መሬት ተዘርፏል ተብሏል አሁን በከፕሪቶሪያ ሰላም ስምምነት በኋላ ብቻ ማለት ነው በወድ ወረደ አስተዳደርና በጌታቸው ረዳ አስተዳደር ነው ይሄ 50 ሄክታር መሬት ወደ መሬት ካዝና ወደ መንግስት ካዝና ይገባል ናሽናላይዝ ይደረጋል ባጭር ቋንቋ ይወረሳል ማለት ነው በዘረፋ የተገኘ ያው አንዳንዱ አድራሻ የለውም አንዳንዱ ፌክ የማዘጋጃ ቤት ዶክመንት ተሰርቶለታል ካርታ አለው የውሸት ካርታ በመናም አጭበርብሮ
በህገወጥ መንገድ የተዘረፈ ነው። ጠቅላላ 50 ሄክታር ሲባል በአጠቃላይ የሰማነው 9000 ፕሎት ነው። 9000 ፕሎት። ይሄ አንድ ፕሎት ለምሳሌ 70 ካሬ 140 ካሬ 200 ካሬ የሚባል ቤት አለ እንትን አለ መሬት አለ። 9000 ሰው ዘርፏል ማለት ነው ባጭር ቋንቋ። በ9000 ሰው ስም የተመዘገበ ማለት ነው። አንደኛው 140 ካሬ ይሆናል፣ አንደኛው 1000 ካሬ ሊሆን ይችላል፣ አንደኛው 800 ካሬ ሊሆን ይችላል፣ አንደኛው የሆነ ፋብሪካ ገነባለሁ ይላል፣ አንደኛው መኖሪያ በተለያየ መንገድ ግን የተገነባ ነው። ይሄ ስንሰማ አሁን ወደ ወረደ እና ቲፒኤልኤፍም አጣብቅኝ ውስጥ የከተታቸው ትልቁ ጉዳይ ይሄ በመቀለ ብቻ ሳይሆን በሁሉም ከተሞች ደግሞ እየተደረገ ያለ ዘረፋ ነው። አሁን የሰማነው ከታማኝ ምንጮች ከማዘጋጀት አካባቢ መቀለ ማዘጋጀት አካባቢ የሰማነው ይሄ አሁን ባጭር ጊዜ 50 ሄክታር ለማስመለስ በህገወጥ የተዘረፈ መሬት የከተማ መሬት ለማስመለስ ስራ ተጀምሯል። እዚህ ውስጥ ሊኖሩ የሚችሉ ጀነራሎች ይኖራሉ፣ የፖለቲከኞች ይኖራሉ። በጌታቸው ጊዜ በወደ ወረደ ጊዜ ለጀነራሎች መደለያ ለድለላ ማለት ነው ውግንና ከኔ ጎን ሁንና ይሄን ልስጥ ከኔ ጎንና ይሄን ላርግልህ የተባሉ ለጀነራሎች አሉበት። የሰማነው ነው፣ የተረጋገጠ ጉዳይ ነው። ስም መጥቀስ ለማያስፈልግ ነው። የጀነራሎች ስም አለበት። ፖለቲካል ኢንሴንቲቭ ነው ባጭሩ። አክቲቪስቶች አሉበት። አክቲቪስቶች ዩቲዩብ ላይ ምናምን ፌስቡክ ላይ ምናምን ሲጽፉ የነበሩ የዚህ አክቲቪስት ነን ምዕራብ ትግራይ ሰልፍ ሲያስተባብሩ የነበሩ እነሱን ጭምር አፍ ለማዘጋት የተሰጠ በወፍጮ ቤት ስም በኢንቨስትመንት ስም ይሄ ከብቶች ማደለቢያ በምናምን እየተባለ ለአክቲቪስቶች ጭምር የተሰጠ ነው። ስም ዝርዝራቸው ጭምር አለን። አንዳንዶቹ ካድሬዎች አሉ ለድጋፍ ማሰጫ። ይሄ በተለይ ደግሞ የነበረው በጌታቸው ወደ ወረደ ይሄ ደብረጽዮን በሚባልበት ጊዜ የቆየ አሁንም የቀጠለ ነው። ይሄ አሁንም የቀጠለና ለፖለቲካል ኢንሴንቲቭ ተብሎ የተዘረፈ ነው። የተዘረፈ መሬት ነው። ይሄ እንደ ከዚህ በላይ ኢሹ የለም በትግራይ በዚህ ሰዓት እና ትልቅ ፖለቲካ ውድቀት እያስከተለ ያለው በተለይ ደግሞ ቲፒኤልኤፍ ምንም ማድረግ አይችልም። ቲፒኤልኤፍ ሀገር እየተወረረ መሬቱ እየተዘረፈ ምንም ማድረግ አይችልም። ወደ ወረደ ነው የሚያስተዳድረው እየተባለ ግን እሱ መቀለ ተቀምጦ ወደ ወረደም ማስተዳደር ያልቻለው መሬት ዘረፋ እየተደረገ ነው። ከዚህ በፊት የወርቅ ዘረፋ እየተደረገ ነው። ወርቅ አላግባብ ፌዴራል መንግስት እየዘረፈው ነው። መንግስት ደግሞ ይኮፈሳል። ይሄን ያክል ወርቅ ወደ ፌዴራል መንግስት አስገባው። በታሪኳ ኢትዮጵያ ወርቅ አግኝታ አታውቅም። ይሄን ያክል እኔ ያገኘሁት ወርቅ ማንም መንግስት አግኝቶት አያውቅም እያለ ፖለቲካ ይሰራበታል የፌዴራል መንግስት። ይሄ ሁሉ ሀብት ደግሞ ከትግራይ ነው የሚመጣው። ከትግራይ ሲመጣ ደግሞ ተመልሶ የፌዴራል መንግስት በጀት አልሰጥም፣ የድጎማ በጀት ህገ መንግስቱ መሰረት ተሸንሽሩ ምንድነው የሚባል ህገ መንግስት የሚለው ትግራይ የሌለችበት ነው። ትግራይ የሌለችበት ፌዴሬሽን ምክር ቤት የሚባል ለትግራይ 2 ቢሊዮን ነው ምናምን በየወሩ የሚደረገው የፌዴራል ድጎማ ማለት ነው። 10 ምናምን በጀት ቢሊዮን የተሰጣት አልሰጥም ብሎ ስራ አስፈጻሚ ነው የያዘው። ስራ አስፈጻሚ ማለት አብይ አህመድ ነው፣ ጠቅላይ ሚኒስትሩ ነው። ይሄንን የትግራይ ክራይሲስ አንደኛው እየተባባሰ ያለው ይሄ አንደኛው መዘዝ ሊሆን እንደሚችል እየተነገረ ነው። ሌላ ተመልካቾች ሁለተኛ የዛሬ ትልቁ ማለት አዲስ ነገር አለ። ይሄ ሚዲያ እንኳን ብዙ ጊዜ እየተናገረው የመጣ ነው። ጀዋር መሐመድ ፖለቲከኛ ጀዋር መሐመድ ኦፌኮ ነው አሉ ሰማው። በአፋን ኦሮሞ ነው ያደረገው። ግን የባልደረባችን የዛራ ሚዲያ ባልደረባችን አሁንም የኦፌኮ አባል ነኝ ብሏል። የኦፌኮ አመራር ነኝ ብለዋል አሉ ጀዋር እና በጣም ጥሩ ነው። በጣም አሁን እየሄደበት ያለው የኦፌኮ አቋም በጣም እንደሚያደንቅ ተናግሯል። አብይ አህመድ ጦርነት ይፈልጋል ብሏል። ጦርነት ይፈልጋል ግን በአፍ ብቻ ነው፣ ምንም ማድረግ የሚችልበት አቅም ላይ አይደለም ብሏል። ስለ ጽምዶ ጋዜጠኛው ስለ ጽምዶ ሲጠይቀው ያው ብልጽግና ራሱ ያመጣው ጣጣ ነው ብሎታል። ባጭር ቋንቋ ብልጽግና ትግራይን ድጋሚ ካላጠፋው እያለ እየፎከረ ብልጽግና ቀይ ባህር አሰብ በግድ ካልወሰድኩኝ በጉልበት ካልወሰድኩኝ እያለ ሁለቱ ላይ ታርጌት ሲያደርግ ለህልውናቸው ለጋራ ህልውና ብለው የገቡበት ጉዳይ ነው። ይሄ ለጋራ ህልውናቸው ሁለቱም ለህልውናቸው ሲሉ የሚፈጥሩት አሊያንስ ነው ወይም ደግሞ ጽምዶ ነው
ብሎታል። ይሄ ሰፋ ብሎ መጣበታለሁ አሰማችኋለሁ ይሄ የተናገረውና ስለሌላ ጉዳይም ተነካክቷል። ይሄ ብቻ ላሰማችሁ የሮ አማጥቲ ቱምሲ ጀሪ ጃረተ ቱምስ ትግራይ ደብሰን ጨብሰቻውን እንዲሩፍ ኤርትራስ አሰቡናሪን ቀበዳው አንጀሩፍ ኦፍ በራሩ ዳብጀ ቱምሳ ጃረተኒ ጅራን ገሩ ገሬ ለቹ የሮፉ ቆሰቻ ይሩ አከብቶ ቆሰቻ ይሩ ሙቱማን በዳላ ወኪሞ ሙቱማን ኢትዮጵያዳ ሁምነ ወራና ጎዱ ይንቀቦም ሁምነ ወራናን ከሰጡ ሁምኖተ ትግራይ ኤርትራ ከነማራስ ተይ ሬጉሎት ብራድ ደበለቴ ሎሎ ጎዳ ሙሳን ኢራ አኑራ ሁምና ከሲንቀቡ ከናፍ ኦፍ ቆሰታ ይራ አፋኒ ሃጆ መለ ኦፍ ቆሰቻ ይራ ወሪ ኩኒስ ሞ ራሳሰ ዱራ ዱፋሱ በርባደን ሎሊ አከይ ገሉ በርባዱ ገሩ ራሳሰ ዱራ ዱፋሱዳን ሃሪሮ ዲፕሎማሲ ዮኪሞ ቱምሰ ዲፕሎማሲ አማ አርጋተን ኡፍራ አንኪሱ በርባደን ከናፍ የሮዳፍ ኦፍ ቁሳቹን ጀር ገሩሞ ወኒ አከናኩኒ ከሰቱ ኦሎሊ ሎላኩን ዴማ ጀባታው ጋዱፉ ኦሶ ወልሶ ዳተኒስ ኦሶ ወሎሉን በርባኔስ ታሳ ሎለት ሰሙ ደንዶ ከሰቱ አማዋሬፉ ጀነሰኒን ዋይ ቢዮተ ብራቲን ከሰቱ ቢዮን ተጣቀምኩን ከስ ይራቹ ሳይ ትጋፍ ነው ለማ ተመልካቾች ሁለተኛ እዚህ ላይ ብዙ በቆይታው ከቢቢሲ ጋር የነበረው ቆይታ ጃዋር ምን አለ ያለ ወራና ቢልሽማ ኦሮሞ ሊበሬሽን አርሚ ሸኔ የሚለው ብልጽግና ያለ ህወሓት ያለ ፋኖ የኢትዮጵያ ፖለቲካ አይስተካከልም ብሏል። የነዚህ ኃይሎች እነዚህ ትልልቅ ኃይሎች እነዚህ ያላሳተፈ የኢትዮጵያ ፖለቲካ መስተካከል አይችልም ብሏል። ብዙ ጊዜ የምንናገረው ይሄን ነው። ሀገራዊ ውይይት ብሔራዊ ውይይት ንግግር ምናምን እያለ የፕሮፌሰር መስፍን አርአያ ከመቀለ አዲስ አበባ የጠራ ፖለቲካ ፓርቲዎች ያነጋግራል። ትግራይ ሀገራዊ ምክክር ተሳተፈች፣ የትግራይ ፖለቲካ ፓርቲዎች ስለ ሀገራዊ ምክክር በጣም አስፈላጊ ነው ሲሉ ገለጹ እያለ አዲስ አበባ ዜና ያሰራል። አይደረግም፣ አታደርገውም። ዋና አክተሮቹ ይሄ ከኦላ ጋር ሳትነጋገር ከህወሓት ጋር ሳትነጋገር ህወሓት እውቅና አልሰጥም ስትል ቲዲኤፍ የሚባል ምናምን ፕሪቶሪያ ረስቼዋለሁ ስትል ፕሪቶሪያ ሳትፈጽም ከፋኖ ጋር ጉዳይ ሳትጨርስ አረጋ ከበደ ጋር ተወያይተ የኢትዮጵያ ችግር አትፈታም ስንለው ነበር እና ጃዋርም በቢቢሲ ቆይታው ኦላ የሌለበት ህወሓት የሌለበት ፋኖ የሌለበት የኢትዮጵያ ፖለቲካ አይስተካከልም ብሏል። ትግራይና አማራ ከኢትዮጵያ ፖለቲካ ተገለዋል፣ ተባረው ነው ያሉት። አሁን ተሳታፊዎች አይደሉ። የኢትዮጵያ ፖለቲካ ይሄ ፖለቲካ ጭላንጭሉ እየተሰራ ያለው ፖለቲካ እየተሰራ ያለው በኦሮሚያና በደቡብ ነው። ደቡብና ኦሮሚያ ብቻ ነው በኢትዮጵያ ፖለቲካ እየተሳተፈ ያለው ብሏል። ይሄ የአማራ ፖለቲካ ወደድንም ጠላንም እየተዘወረ ያለው የሚዘወረው በፋኖ ነው ብሏል። አማራ ክልል ከሞላ ጎደል በፋኖ እጅ ላይ ነው የወደቀው ብሏል። በኦሮሚያና በአማራ ምርጫ አይደረግም ብሏል። ያው የትግራይ የታወቀ ስለሆነ ነው። የትግራይ ያው ምንም ጥርጥር የለም። ትግራይ የተዘጋ ቻፕተር ነው። ይሄ የተዘጋ ቻፕተር ስለሆነ ጃዋር ደግሞ ይሄን የበለጠ ደግሞ ትኩረት ሰጥቶ የተናገረው በኦሮሚያም በአማራም ምርጫ አይታሰብም ብሏል። ኢትዮጵያን አፍንጫዋ ይዞ የሚዘውረው አረብ ኤምሬት ነው ብሏታል። አሁን ወዱ አይደለም ኢትዮጵያም ወደ ቀይ ባህር አሰብ ያለ ያለው የኢትዮጵያ ፍላጎት አይደለም፣ የአብይ ፍላጎት አይደለም። ኢትዮጵያን አፍንጫዋ ይዞ እየዘወራት ያለው አረብ ኤምሬት ነው። ደግሞ አሁን ደግሞ ሪጅኑ ደግሞ የብዙ ሀያላን ሀገራት መፈንጫ እየሆነ ነው ብሎ ተንትኖታል ይሄን ጉዳይ። ስለ ጽምዶ ያው ጃዋር ጽምዶ የሚለው ቋንቋ ያው ይሄ ጋዜጠኛው ሲጠይቀው ስለ ጽምዶ አስተያየት ሰጥ ሲለው ብልጽግና ራሱ በራሱ ጊዜ የፈጠረው ማለት ይቻላል። አሁን ብዙ ጊዜ የምንናገረው ኤርትራን እወርሻለሁ፣ ትግራይ እበላሻለሁ፣ ድጋሚ እወርሻለሁ፣ እገልሻለሁ፣ አጠፋሻለሁ፣ ፕሪቶሪያ የሚባል አልፈጽምም ሲባል ለህልውና ሲባል የሚታይ አስተላለፍ ነው። በሌላ በኩል ጽምዶ ጸረ ጥላቻ ነው። ማንም በጥላቻ አልኖርም፣ እኔ ማንም ሰላማዊ የሆነ ጉርብትና ህይወት እፈልጋለሁ የሚል የጽምዶ አባል መሆን ይችላል። ወዳጅ ማለት ነው። በቃ ዝም ብሎ እኔ እንደዚህ ውስጥ አብሮ የመኖር ዋና ትልቁ እሴቶችን የሚያሟላ ማለት ነው። ብልጽግና ስለ ጽምዶ የሚባል የተበላ
ትግራይ በጥላቻ ሁሉም እየጠላ ትግራይ ሁሉም የሆነ መሰረት ላይ ሁሉም ነገር ግርድ ስዋድስ ትግራይ ላይ ጥላቻው ከኦሮሚያ ወደ ትግራይ ከአማራ ወደ ትግራይ ከየትኛው ኢትዮጵያ ክልል ወደ ትግራይ ከዲያስፖራ ወደ ትግራይ ትላንት እኮ እንደዚህ የተደረከነ ይሄ አካባቢ እኮ እንደዚህ ነው ህወሓት እኮ እንደዚህ ነው ትዲኤፍ እኮ እንደዚህ ነው የትግራይ ህዝብ እኮ እንደዚህ ነው እየተባለ ይሄን መስበር ማለት ነው ያልገባቸው ነበሩ አረተው እየተባለ የተለመነው ማሳያቸው ነገር አለ ብልጽግና ጥላቻን ማስቀጠል ነው የሚፈልገው ምንም ጥርጥር የለው ሌላ ጉዳይ የለው አማራና ትግራይ እንደዚሁ ወልቃይት እኮ የግሌ ክልል ነው የግሌ አሁን አብይ አህመድ ብቸኛ ጠቅላይ ሚኒስትር ብቸኛ የዓለም መሪ ሊሆን ይችላል የራሱ ክልል ያለው የግሌ ነው የሚለው ራሱ በአንደበቱ ትግራይም በአማራም ባይስማማ የነሱ ጉዳይ አይደለም የኔ ጉዳይ ነው የስልጣኔ ማስቀጠያ የስልጣኔ እንክብካቤ ሁሉም የሚደረግባት ወልቃይት ምዕራብ ትግራይ የኔ ነው የሚለው ይሄንን መስበር የሚችል ትውልድ ነው አሁን የመጣው መስበር የሚችል አማራ ክልል ያለው በዘራቸው አያድርስ የሚባለው አማራ ብልጽግና ነው ህወሓትን አፈርሳል ብሎ ራሱ የፈረሰ ህወሓት መቃብር ላይ ደንሳለሁ ይያለ ይሄ ባንዲራ የትግራይ ባንዲራ አድርጎ የህወሓትን ባንዲራም አይደለም ያደረገው ፎርዛት ማታ የትግራይ ባንዲራ ነበር ረግጦ አስከሬን አድርጎ ትግራይ ላይ ሲዘምት የነበረው የትግራይ ባንዲራና የህወሓት ባንዲራ እንኳን እያወቀ ባዴን ያውቃል ይሄ አዴፓ ማለት ነው ባዴን ስላቸው የሚያኮርፉ ሰዎች አሉ ይቅርታ በዚህ አጋጣሚ ያው ስለለመደብን ይሄ ብልጽግና ያረጋ ከበር ያገኘው ተሻገር ብልጽግና የትግራይ ባንዲራና የህወሓት ባንዲራ ለይቶ አያውቅም እኔ አውቃለሁ የኢትዮጵያ ባንዲራ አውቃለሁ የብልጽግና ባንዲራ አውቃታለሁ ለየዋለሁ የኢትዮጵያ ባንዲራ አውቀዋለሁ የብልጽግና ባንዲራ አውቀዋለሁ ይሄ አጋስ ስብስብ ግን የትግራይ ባንዲራና የብልጽግና የህወሓት ባንዲራ መለየት አይችልም በጥላቻ ስለታወረ ነው አሁን ያለፈው መጥፎ ጊዜ ያለፈው ዛሬም ድረስ ማስቀጠል የሚፈልገው አለ አይቀጥልም ነገሩ እንደ አውሎ ንፋስ ምናምን ያለፈ ነው ችግሩ ብልጽግና ለብቻው የቀረበት ሁኔታ ያያየን ነው እስቲ አንዳንድ ጉዳዮችን ላሳያችሁ ይሄ ዘመን ነው በነፃ ከመሞት አንድ ትግሬ ገለን ብንሞት ዋጋለው ምናልባት የትግራይ ህዝብ ብዛቱ 6 ሚሊዮን ነው የአማራ ህዝብ የህዝብ ብዛት ደግሞ ወደ 30 ሚሊዮን የሚጠጋ ነው ምናልባት እንኳን 6 ሚሊዮን ህዝብ ለትግራይ ብቻ ብንመድብ ሌላው ህዝብ ነፃ ሊወጣ ይችላል ይህ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው ይህ ህዝብ የኦሮሞ ጠላት ነው ይህ ህዝብ የአፋሩ ጠላት ነው የጋምቤላ ጠላት ነው የሶማሌው ጠላት ነው በዚህ ቻጭር ያያችሁት ተመልካቾች አብይ ማስቀጠል የፈለገው በዚህ ጦርነት ትግራይ በመትወረድበት ጊዜ አርሶ አደሩም መሃይሙም ኢሊቱም በሰበስተራድሩም በጥላቻ ነው የታወረው እናጥፋቸው እነዚህ ተኝተን አድራለን እኮ በቃ አብይ ኢንካሬጅ ያደረገው ትውልድ ያ ነው ያናጥፋቸው ያለው ማን ነው የሚባለው ደግሞ አርበኛ ይሉት ነበር አሉ ሽፍታ ነው ሞታሉ በጦርነቱ ጊዜ ነው ሞታሉ ይሄን አፕሪሺየት ያደረገ የነበረ እንትና ይሄ አለ እነ ኢሳቶች ምናምን ሲያጫውቱ የነበረ በኋላ በቀጠለ ነው በትግራይ ጦርነት ደግሞ በደንብ ብሶባቸው እሱን እንትን ሲያራግቡ ነበር ይሄ ትውልድ በሌላ በኩል ደግሞ ዋሽንግተን ዲሲ የነበረው የኦሮሞና የትግራይ ኮሚኒቲ አንድ ላይ መጥቶ ጦርነቱን አቁም ባንዲራዎቹ ላይ ታቸዋል ይሄ የኮምፖዚሽኑ ጭምር ማለት ነው ይሄ ተመልከቱ ዲሲ ላይ
እንደዚህ እንዴት አብሮ ሌላው የወጣ ቢሆን ይሄ ንቁረጣቸውና 6 ሚሊዮን ንብላቸው 6 ሚሊዮን ናቸው እናጥፋቸው የሚለው ያጋስ ስብስብ ያው የተበላው ትውልድ ማለት ነው። የተበላ ትውልድ ነው። አገኘሁ ተሻገር ምንም አላተረፈም በዚህ ያ ይሄ የአማራ ጠላት ነው፣ የኦሮሞ ጠላት ነው፣ የቤንሻንጉል ጠላት ነው፣ የሶማሌ ጠላት ነው እያለ ህዝብ እንደ ህዝብ ሲዘምት የነበረ እና ይሄንንም አፕሪሺየት የሚያደርግ መንግስት አዲስ አበባ ተቀምጦ በርታ ይዞ የሚል 6 ሚሊዮን ናቸው 6 ሚሊዮን አማራ ህዝብ እንመድብለትና 6 ሚሊዮኑ ይጠፋል የተቀረው ተኝቶ ያድራል በቃ ጨረስረስ አድርገን ከዛ ሌላው ላሽ ብሎ ይተኛል ነው ስለነበረ እና እንደዚህ ሲልም ዲስካሬጅ አያደርግም ኮንደመን አይደረግም አይወገዝም ይሄን የሚያበረታታ ነበር ይሄን ለታሪክ ነው የምናወራው ቀላል የማይባል በጣም ከባድ እንትን ይዞ ጥሎ ያለፈ ነው ትልቅ እና የት ደረሰ ነው ይሄ ጉዳይ ይሄ የትግራይና የአማራ ጥምረት ልክ ትግራይና ኦሮሞ ጥምረት ዲያስፖራ መጥቶ ጦርነቱን አቁም በሚባልበት ዘመን ቢቀጥል አሁንም አማራ ክልል ብዙ ግፍ እየተፈጸመ ነው አሁን በልዩ ሁኔታ ማለት ነው ብልጽግና ገብቶበት በድሮንም ያው ቢቢሲም ሌሎች ሚዲያዎችም እንደሚዘግቡት በጣም ብዙ ሰብአዊ መብት ጥሰት እየተፈጸመ ነው ይሄ እንኳን ትግራዋይ ከአማራ ጋር ወጥቶ ስቴት ዲፓርትመንት መጥቶ ኧረ ጦርነትን አቁም የአማራ ሞት ይቁም አማራ እየገደልክ ነው ብሎ ትግራዋይ መውጣት ይቅርና አማራ መውጣት አልቻለም እንኳን ኦሮሞ ሊቀላቀልበት እንኳን ትግራዋይ ሊቀላቀልበት ይቅርና አማራ ከየትም ተሰባስቦ ስቴት ዲፓርትመንት መምጣት አልቻለም ችግሩ ምንድነው ይሄ ቁጭ ብሎ መጥራት አለበት ጎረቤት ክልል በሚያልቅበት ጊዜ ጎረቤት ክልል በጎረቤት ሀገርና በጎረቤት ክልል በፌደራል መንግስት ፌደራል አዲስ አበባ ተቀምጦ ወረራ በሚፈጸምበት ጊዜ እየሄድክ ያጨበጨብክ ባንዲራ ይዘህ ቀጥል በለው ኖሞር አይዞ ስትል ነበር እናት ስትገደል ሄደ እናት የተገደለች ብለ ማትጨውበት ምክንያት ምንድነው በቃ እኔም ይሄ ማወቅ ፈልጋለሁ እኔ በበኩሌ በርካታ የኢትዮጵያ ህዝብም ይሄን መስማት ማወቅ ይፈልጋል ምክንያቱ ምንድነው በጀርባ ያለው ምንድነው ጎረቤት ሲሞት ያጨበጨብክ እናት ስትሞት ያላዘንክ ወይ ድምጽ ማትሆነው ተዋት ትግዳላት ማትልበት ምክንያት ምንድነው ይሄ መሰረታዊ ነው ብልጽግና መንደር ያለ ነው አሁን ወደ ብልጽግና የጦር ፕሮፓጋንዲስቶች አልፋለሁ አንደኛው ጦር ፕሮፓጋንዲስት ራሱ አብይ ነው እና አጠገቡ ያሉ አማካሪዎች የሃይማኖት አማካሪዎች ግጭት ጠማቂዎች ዘና ማረጋቸው ነገር ነው ዘና ያያልን ነው የምንሄደው አንዳንድ ነገሮች አሉ የሰውየው በሃይማኖት ጉዳይ ባለፈው ጣልቃ ገብቶ ተናግሮ ነበርል በኢትዮጵያ ሃይማኖት ጉዳይ እየረበሸኝ ነው ያለው አዲስ አበባ ውጭ ሀገር ለምን ከውጭ ሀገር ኤክስፒሪየንስ ማትወስዶ ያለው ሰውዬ ማለት ነው እና ፓስተሮቹን ደግሞ የኢትዮጵያ ሃይማኖት ተቋማት ይሳደባል ይወርፋል ድምጽ ረበሸኝ ያው ፈረንሳይ ሄዶም ረበሸኝ ብሎ ነበር አምቡላንሱ ከእንቅልፍ የቀሰቀሰኝ ሲል ነበር የኢትዮጵያ ሃይማኖት ተቋማት ለምንድን ነው ራሳቸው ማስተምሩ ብሏቸው እስቲ ጠንቋይ አንቀልብ ያለው ይሄ ሰውዬ ጓደኛ አቅም የተባለው ሰውዬ ዝንዬ ቢሮ ፍተሽ አድርግ ፈትሽ በደንብ ፈትሽ እዛ ጋር የተሰወረ የተጋደመ ባባለ ፈትሽ እግዚአብሔር ደግሞ አሳልፎ ይሰጣል ፈትሽ ኢየሱስ ጌታ ነው ኢየሱስ ዝም ብያለልህም 2 አመት ከምናምን ዝም ብያድጭ ነው ያለው በቃ ከለማ ወዲያ ይኸውልህ ማንንም የለም ላንተ ልንገር ሁሉቱን ነው የምነግርህ ኢየሱስ ያድናል ፈትሽ ብትችል በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋገሩ ሱራፌል ልጇ ነው አሉ ሱራፌል ማለት እንደዛ ነው ልጇ ነው አሉ የቦክር ልጇ እሱም ፓስተር ነገር ነው እንደዛ ነው የተባለው ሱራፌል አነጋገር ሱራፌልን ጥራው ፈትሽ ዝንዬ ጋር የተጋደመ እባብ አለ የተጋደመ ዘንዶ አለ እና ከለማ በላይ ጓደኛ የለህም ሁሉንም ጠራርጋቸው አባጀማ ይላል የሆነ ቦታ ላይ እየሰማሁት ነበር 12 ደቂቃ ነው ያለው እንትናቸው እና አባባ የሚለው ነገር አለ አባባ ይላታል እሷ ሴት ነች እኮ አባባ የተባለ ያለው ግን ከኋላ ያለው እንትኑ ነው
ግዑዝ የሆነ ጌታ ነው አባባ የተባለ ያለው ከትላንት ወዲያ የተወለደው ጌታ ይሄ የዓለም ጌታ ነው ለሱም ጌታው አይደለም እና ይሄን በዚህ ደረጃ የሚያምን ሰው ይሄ ጦርነት ጠማቂ ፓስተሮች ያሰለፈ ሰሜን ሊፈነዳ ነው መቀለ ልትገባ ነው እገሌ ደብረጽዮን እንት ሲሆን አየሁት መገናኛ ያገኘሁት ምናምን እያለ ፕሮፓጋንዳ እየሰራ ያሳየን ፓስተሮች በሙሉ የሚያሰልፋቸው እቺ ደግሞ እንደዚህ ብሎ ነበር የሰሞኑ ማለት በጣም ከባድ ያለችው ቱሪስቶች ሲመጡ መተኛት አይችሉም ከፍተኛ ሁከት ነው ያለው ቀኑ ሁከት ነው ማታ ሁከት ነው ለምንድነው እናንተ ዓለም ላይ ዞራችሁ የተማራችሁ ሰዎች በድምጽ ማወክ ተገቢ አይደለም የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚሉ ሐሳብ አንስታችሁ ማተከላከሉት ለምንድነው ማንንም ተጠብቁት እንደዚህ ያለውን ጠንከር ያለ ሐሳብ አንስተን ባህል ማንሞግት ከሆነ ተቋማት ማንሞግት ከሆነ የሰውን ሐሳብ ማንቀይር ከሆነ ጉዳዩ ከስልጣን ወለድና ወጣ ብቻ መሆን የለበትም በጣም ብዙ መነጋገር ያለብን ጉዳዮች አሉ ይሄ ፓስተሮቹም ይሄ የዘንዶ ጠንቋዮችም ተው ነው የቢሮ ፍተሽ አድርግ ፈትሽ በደንብ ፈትሽ እዛ ጋር የተሰወረ የተጋደመ እባብ አለ ፈትሽ የተሰወረ የተጋደመ እባብ አለ ይሄ ሃይማኖት ነው ቻሌንጅ መደረግ ያለበት ቻሌንጅ ለምን አታረጉ የሚባል ይሄ ነው ቻሌንጅ መደረግ ያለበት ተመልካቾች ይሄ ነው ቻሌንጅ መደረግ ያለበት ይሄ ሃይማኖት አይደለም ፍልስፍና አይደለም ጥንቆላ ነው ይሄ እና ሃሌሉያ እየተባለ ሃሌሉያ ትልቅ ነው ሃሌሉያ እኮ ምስጋና እኮ ነው ሌላ ወደ አማራ ጉዳይ ብልጽግና የገጠመው ችግር አለ አማራ ክልል ያልተነገረ ችግር አለ በረጋሽ ላይ የፋኖ ኃይሎች የሚዲያ ፕሮፓጋንዳቸው ደካማ ነው በጣም ትልልቅ ድሎች እያስመዘገበ ነው ግን የሚዲያ መዋቅራቸው የተናበበ አይደለም አቀራረባቸው ብዙም በጣም ብልጽግና የሆነች ነገር ሲያገኝ በሁሉም ሚዲያ ያስተጋባዋል እንደጉድ እንትን ያደርጋል 25ኛ ክፍለ ጦር የሚባለው ተመልካቾች አሳይመንት ልስጣችሁ እስቲ ይሄን ፕሮግራም ተከታተሉ ዩቲዩብ ላይ ይሄን ፕሮግራም ተከታተሉ ዩቲዩብ ላይ ሆናችሁ 25ኛ ክፍለ ጦር አባላት የነበራችሁ ተጋሩም ጠቅላላ ኢትዮጵያ ወታደርም 25ኛ የነበራችሁ ድሮ ማህበረ ደገ ጭፍጨፋ በሚጨፈጭፍ ጊዜ የብርጋዴር ጀነራል ሶፊያን አህመድ የሚባለው አሁን ደብረ ማርቆስ ሰሞኑ የተመታው ሰራዊት እዛው አካባቢ ነበራሉ ጀነራሉ አንድ ደረጃ ጨምሯል ብርጋዴር ሆኗል ከ25ኛ ክፍለ ጦር ወደ ኮር አዛዥ ሆኗል አድጓል እና እዚህ ላይ ብዙ እነ ፋፊ ምናምን ሲተርክበት እገሌ ያዘዘን እገሌ የሚባል ስም ሲጠቅስ ሻምበል ታምራት የሚባል አለ እዛ ውስጥ አክቹዋሊ የመጨረሻ እንትሮቹን የጨረሳቸው ትእዛዝ የሰጠው እንካ ግዳይ ሞራል እንዲሆናችሁ ጠንከር በይ ይሄ ሰው መግደል እንዲለማመዱ ለሴቶች በቅድሚያ እድል ይሰጣቸው ብሎ ሴቶች ሰጥቶ ሲያስጨርሳቸው የነበረው ሻምበል ታምራት ማን ነው ያባቱ ስም ተባበሩ ያባቱን ስም ፎቶግራፍ በተለይ ሶሻል ሚዲያ ይሄን ምናምን የምታውቁት በሆነ አጋጣሚ ፌስቡክ ላይ የምታውቁት ከሆነ 25ኛ ክፍለ ጦር የነበራችሁ በህይወት ካለም ይኑርም ባይኖርም ችግር የለውም ቢኖርም ችግር የለውም ያባቱ ስም ስለ ሰውየው ማንነት የት አካባቢ ነው የትውልድ ቦታው ብሄሩ ጭምር አሁን በህይወት አለ ወይ የለም መረጃ ላኩልን እስቲ ወይ ወደ ዛራ ሚዲያ ያው ታውቁታላችሁ 57162228891 ዋትስአፕ ቁጥራችን ላይ አለ ስለ ሰውየው ከና ያባቱ ስም ፕላስ አሁን ያልኳችሁ ጥያቄዎች በሙሉ የሚመልስ አድርጉልን ስለሚፈልግ ነው እና ይሄ 25ኛ ሁሉም ነው ያለቀው ኦልሞስት ማለት ይቻላል አንዳንድ ሶሻል ሚዲያ ላይ እየተለቀቁ ያሉት በጣም ዘግናኝ ምን አይነት ውጊያ ነበር ነው የምትሉት ውጊያ ነው እዛ ላይ የሚያወሩት ቃለ መጠይቅ አለ እኛ ፋኖ ጋር እንዋጋለን ብለን አስበናናቀው ፋኖ ትንሽዬ ነው ጨርሰናቸዋል እየተባለ ነው የምንነገረን እኛ ከወለጋ ነው ያመጣው ኦሮሚያ ነበር አስገቡን አለቅን ነው የሚሉት አንዳንዴ ከበድ ያሉ ግን ቀለል አድርገን እናቀርብላችሁ ተመልካቾች ያው አማራ ክልል ፋኖ አለ ፋኖ ያለው ፋኖ አይደል ያን አክልን ብዙ አይደለም ያው ተራተ ሽፍታ ነው
ተበታትነው ያለ ሽፍታ ነውና እና እሱን አጽድታችሁ ትመለሳላችሁ ነው ተብለን የመጣ ነው ማለት ነው። ግን ደግሞ እዛ ተብለን እንደመጣ ነውና የፋኖ ኃይል የተባለውና እዚህ መተን ያየነው እኩል አይደለም ማለት ነው። ምክንያቱም እነሱ እንደዛ እንደሚወራና እዚህ የሚወራው ሌላ ነገር ነው ማለት ነው። ከእንትን ሲት አመጣጥ ሲጀምር ፋኖውን ቢይዛችሁ አንገታችሁን ይቆርጣል፣ ያርዳችኋል፣ ፋኖ ጡት ይቆርጣል ምናምን ያሉን ማለት ነው። እኛ እዚህ ስንመጣ ደግሞ እንደዛ አይነት ነገር አላየንም ማለት ነው። ይሄ በጣም ጡት ይቆርጣል ምናምን ነው ያው ነው የሚሉን ነው የሚሉን ምን ማለት እንደሆነ ከየት እንዳመጣው አላውቅም። ተመልካቾች አሁን ይሄ ያያችሁት 25ኛ ነው። 25ኛም 57ኛም ነው። ብዙ ምርኮኞች ናቸው ያሉት። በእውነት በጣም የሚያሳዝነው ከበድ ያለ ነገሮች አሉ። እስቲ አንድ ቃለ መጠይቅ ደግሞ ላሰማችሁ። ኮራችን 206 ክፍለ ጦራችን ደግሞ 25ኛ ክፍለ ጦር ሬጅመንታችን ደግሞ 4ኛ ሬጅመንት ስታፍ አስተባባሪ ነኝ ማለት ነው። እኔ አብዛኛው ጊዜ ወደ አማራ ክልል ስመጣ ቅርብ ጊዜ ነው መጣሁት ማለት ነው። ከመጣሁ በኋላ ደግሞ እዚህ ጋር የምታየው ከዚህ በፊት ጓዶቻችን ሰሜኑን ጦርነት በነበረበት አብረን ከአማራ ህዝብ ጋር ሆነን ከአማራ ጓደኞቻችን ጋር ሆነን ነው ስንዋጋ ነበር። አሁን ደግሞ ዛሬ ተመልሰን ከነሱ ጋር እርስ በራስ ስንዋጋና ስንተላለቅ በጣም የሚደብር ነው ማለት ነው። ይሄ የደበረው ይሄ ሰውዬ እኛ ወደ ሰሜኑ ጦርነት አማራና ትግራይ አማራና እኛ ሆነን አማራና ኦሮሞ ማለቱ ነው ወይ እሱ ከኢልባቡር መጣው ነው ያለው ይሄ ሰውዬ። የኢትዮጵያ ሰራዊት ከአማራ ጋር ሆነን የሰሜኑ ጦርነት ላይ ተዋግተናል፣ አሁን ደግሞ እርስ በርሳችን እየተዋጋን ነው፣ አሁን በጣም ያሳዝናል ይላል። ትላንት ያሳዝነውም ነበር ማለት ነው። ትላንት የትግራይን በሚወጋበት ጊዜ ትግራይ ሌላ ሀገር አድርጎታል። ከሌላ ሀገር ጋር ሲዋጋ እንደነበረ ነው የሚወስደው እሱ የተረዳው ማለት ነው። ትላንት ሰሜኑ እዝ ጋር አብረን ስንዋጋ ነበር፣ አሁን ደግሞ በሚያሳዝን ሁኔታ እርስ በርስ ደግሞ እየተዋጋን ነው። ከትግራይ ጋር ሲሆን ግን እርስ በርስ አልነበረም ማለት ነው። ይሄ በረጋሽ አመራር ነው። ይሄ ከ25ኛ ክፍለ ጦር 206ኛ ነው። 206ኛ ኮር የሚባለው 203 ክፍለ ጦሮች ይዞ ነው። ሶስቱ ነው ሙሉ በሙሉ የተደመሰሰበት አንድ በስህተት ይመስለኛል አማራ ቴሌቪዥን ላይ ማረክ ነው የተባለ አንድ ሰው ነበር። ጎንደር አካባቢ ነው። ይሄ 206ኛ ኮር አባል አይደለም ግን ተማረከ የሚባል ወሬ ተሰምቶ እኔ ያለው እኮ ይኸው አልተማረኩም የሚል ሌላ መጣ። እኔ በእውነት አማራ ቴሌቪዥን ደግሞ እንደ ትልቅ ዜና መቶ አለቃ ምናምን ነኝ ይሄው ሬጅመንት ነው የምመራው ይላል። ሬጅመንት በመቶ አለቃ ነው የሚመራው እና አለው ውሸታቸው ነው። አልማረኩኝም ይላል። ይሄ ጽንፈኛው ቡድን በማህበራዊ ሚዲያ ማረኳቸው ብሎ የሰጠው መረጃ ውሸት መሆኑን አስረድተዋል። ሬጅመንት አዛዡ በስራ ላይ እንደሚገኙና ጽንፈኛው እሳቸውን የመማረክ አቅም እንደሌለው ተናግረዋል። ጠላቱ መተን ከዛ ያው ግማሹ ሮጦ ገደል እየገባ የዛ መኪናና ሞተሩን ያው ይዜ መተን ማለት ነው። ህዝቡ ለመደናገር ሲባል ካልሆነ በስተቀር እንግዲህ ዝም ብሎ ወሬ ወለደ ካልሆነ በስተቀር ጠላት እኔ አልማረከኝም። የት ነው እኔ አግኝቶ የሚማረከኝ? ስለዚህ አቅምም የለም፣ እኔ ለመማረክም አቅም የለም። እኛ ያመጣነው መኪና እኔ የማረኩ መኪና ማርከናል ከነረጁን ተዛጅ ብሎ ወረዳ አመራሩም ነበረ በወቅቱ። ያው መኪና ሲናወጣ ለወረዳ አመራሩም ደውዬ ነበረ ሹፌሩና ያው ቁልፉን ይዞ መጥቶ ነው መኪና ያወጣን እንጂ ውሸት ወሬ ካልሆነ በስተቀር ውሸት ነው። እንግዲህ እኔ የት አግኝቶ ነው የሚማርከኝ? አቅም የለውም እሱ ውሸታም ነው፣ ቀዳዳ ነው። ፋኖ በምን አቅም ነው እኔን የሚማርከኝ ይላል። የት አግኝቶኝ ነው ይላል። ይሄ ሰው እነዚህ ሰዎች የት አግኝቷቸው ነው? እነዚህ ሰዎች የት አግኝተው ነው? እነዚህ ይሄ ስፖርት እየሰራ ነው። የት ተገኝተው ነው እነዚህ? ፋኖ የት አግኝቷቸው ነው እነዚህ? እኔን በምን አቅሙ ነው ደግሞ? ጋዜጠኛ አማራ ቴሌቪዥን ነው በነገራችን ላይ
የአማራ ቴሌቪዥን ሽፍታው ማረኩኝ የሚለው ምንም አቅም የለው የመማረክ አቅም የለውም ይላል። አንድ ሰው እኔ ያልሰማሁትም ዜና ሰውየው ተማረኩ አለ። መቶ አለቃ ነው። መቶ አለቃ አይደለም የክፍለ ጦር አዛዥ የሞተበት ግንባር እኮ ነው። ሻለቃ አዛዡም ተማርኩ ክፍለ ጦር አዛዡ እዛው የተገደለበት ነው። ኤተራ መቶ አለቃ ነው። መቶ አለቃዎችማ ተማርኩ በሰልፍ አሉ እኮ እዛ ላይ። ይሄ በሰልፍ እያሳየ ያለው ይሄም እንደዛ ይጎረር ነበር እድል ቢያገኝ ኖሮ አሁን ተመልካቾች እንደ ምክር አለን። አንድ አንትሮፖሎጂስት መጨረሻ ነው በጣም ቫይራል ሆኖ አንዳንዴ የሚወጡ ጥንቆላዎች ሚዲያ ላይ የሚወጡ የጦርነት አዋጊዎች ታሪክ ቀማኛዎች ያው ብዙ ሰው ትልቅ ኤሊት ስለሆኑ አብይ ኤሊት ይላቸዋል አይልም አላቅም ግን አብይ አህመድ አዲስ ዩኒቨርሲቲ ኤሊት ማን ነው ምሁር ማን ነው ሲል የነበረው እንደዛ ላይወስዳቸው ይችላል። ግን ጥሩ አስተማሪ ናቸው። ዶክተር ገመቹ የአንትሮፖሎጂስት ሶሻል አንትሮፖሎጂስት አዲስ ዩኒቨርሲቲ የሚታወቁት ትምህርት ሰጥቷቸዋል። በአፋን ኦሮሞ ነው። ለማን ነው እንደዚህ ያሉት? ታሪክ ለሚቀሙት እና ተረት መጽሐፍ ቅዱስና ታሪክ የሚያምታቱ ትርክትና መጽሐፍ ቅዱስ የሚያምታቱ ተረትና መጽሐፍ ቅዱስ ለሚያምታቱ ለነሱ ነው። መቀለ ማለት ኦሮምኛ እኮ ነው፣ አፋን ኦሮሞ ነው። ድሮ እዛ ነበረ። አክሱም ማለት አካሱማ ማለት ነው። ቅዱስ ያሬድ ኦሮሞ ነው፣ የመደባይ ኦሮሞ ነው። ባረንቱ ማለት ቦረና ማለት ነው። ባረንቱና ቦረና ወንድማማቾች ናቸው። ተጋሩ ኦሮሞንን ማለት ቢሉ ክሌም ያደርጋሉ ብሎ የተናገረው ፓስተር አለ አይደል? ፓስተሩ እንዲያው እኔ ነኝ ብዙ ፓስተሩ ምለው እንጂ ዶክተር ገመቹ ተጠይፎታል። ማን ነው ስሙ ነው የሚለው በኦሮምኛ ማን ነው ስሙ? ይሄ እንደዚህ ብሎ የሚቀደደው መጽሐፍ ቅዱስና እንትን የተምታታበት ተረታት የተምታታበት ብሎ አስገባላቸው። በደንብ አድርጎ አስተማራቸው። ይሄ እንደ ትምህርት ነው፣ ለሌሎች ነው። ይሄ ለሌሎችም ጭምር ነው። ወደ ኢትዮጵያ ወደ አሁኗ ኢትዮጵያ እና ኤርትራ እንምጣና ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። ብዙ የነጭ ታሪክ ጸሐፊዎች ጽፈዋል፣ ሪፈረንሶች አሉ። ቦታው ላይ ደግሞ አሁን አሻራው የምትፈልገው የምታገኘው አለ። ለምሳሌ ባሬንቱ አለ ኤርትራ ውስጥ። ባሬንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ነው መጀመሪያ። እና ባሬንቱ አሁን እዛ ያለው ስሙ ራሱ አለ ማለት ነው፣ ታገኘዋለህ ኤርትራ ውስጥ። ወደዚህ ወደ አክሱም ስትመጣ ደግሞ አሁን ነግሬሃለሁ። አክሱም ብቻ አይደለም፣ መደባይ ዛና የሚባል ከ62ቱ የትግራይ ወረዳዎች አንዱ ወረዳ ነው። መደባይ ኦሮሞ የሚባል ነበር እዛ። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልካው መደወላቡ እንደሚባለው መደ አባይ። ኦሮሞ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ አብዛኛው የድሮ ሰው ኦሮሞ ብቻ ሳይሆን ኩሾች ውሃን ተከትሎ ነው የሚኖሩት፣ ይሄ አባይን ማለት ነው። እና ጣና አካባቢ ስለነበሩ ከዛ ወደ ላይ የሄደው አንዱ ጎሳ ከመደ አባይ የመጡ የመደ አባይ ጎሳዎች መደባይ ጎሳዎች ሆኑ። አሁን ቋንቋቸውን ረስተው ትግርኛ ተናጋሪ ሆነዋል ማለት ነው እዛ አሉ። ስለዚህ አሁን ወደ ጥንት ዘሬ ሊመለስ ቢል መደባይ አካባቢ ያሉት ትግሬዎች በሙሉ እኔ ኦሮሞ ነኝ ብሎ ክሌም ሊያደርግ ይችላል ማለት ነው። አክሱም አካባቢ ያሉት ኦሮሞ ነን ብሎ ሌላው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታው መቀሌ ነፋን ኦሮሞት ይሄዱ ዶክተር Eenyu dhalata? Eenyu keessa eenyuun yuutuubii irra manni Adwaan afaan Oromooti. Ijjimina look warra kanaa kun sobduudha waan hin beekne haasofte. Ati yoo Matsaaf Quddusii keessa bakte Matsaaf Quddusii dhuma keessa baki malee Adwaan Oromoodha. Kuni warra linguist jedhamantu jedhu. Kophaadhumatti principally qaba akkitti afaan haxanna'an ethnolinguistics akka meetodii ittiin waan sana haxanna'an. Amma inni kan lafa ka'eeti maaninni warri amma si'ana raajii dubbanna jedhan fa'i jiru miti. Bara dhumaa sana raajii sobduutu baay'ataa moo maal jedhan.
أكثر أما الناس سيناس نوتو بيكا وريدن ورواوما تكون بين እንግዲህ የዶክተር ገመቹ ትምህርት ነው ይሄ ሳይንቲፊክ የሆነ በአንትሮፖሎጂ ሶሻል አንትሮፖሎጂስት ናቸው አድዋ ኦሮሞ ነው አክሱም ኦሮሞ ነው መቀሌ ኦሮሞ ነው ይያሉ የሚሰሩት መጽሐፍ ቅዱስ እናንተም እንታታባቸው ነው እና መጽሐፍ ቅዱሳቸው ላይ ፎከስ አድርጎ ነው ፓስተሮች መጽሐፍ ቅዱሳቸው ላይ ፎከስ አድርጎ የሌለ ትርክት አትስሩ የሌለ ተረተረት ላይ አትሰማሩ የዶክተር ገመቹ አስተማሪ ነው ሌላ ጊዜ ተመልሰው ከመጡ ደግሞ ያው እንቀጠቅጣቸዋለን አፍሩም እነሱ ይመጣሉ ባይሆን በነገራችን ላይ ለጥሩ ዲፕሎማሲ እነዚህ ፓስተሮች ለጥሩ ዲፕሎማሲ እንትን ይጠቀሙበት ነበር ባግባቡ ቢሆን ኖሮ የትግራይ ህዝብ እኮ አብይ ሆይ እኔ ፓስተርህ ነኝ የትግራይ ህዝብ እኮ እየበደልክ ነው ኦህዴድ ብልጽግና እኮ እየበደለው ነውና የኛ ህዝብ እኮ ነው ያ ፓስተሩ እንዳለው የትግራይ ህዝብ ማለት ኦሮሞ ነበር ድሮ አሁንም ኦሮሞንን ብሉ ክሌም ሊያደርጉ ይችላሉ የሚለው እና ለሄ ለዲፕሎማሲ ለፐብሊክ ዲፕሎማሲ ተጠቀሙበትም የትግራይ ህዝብን አትበድል አታቃይመን ይሄ ለነገም የሚቀር ቂም ጭምር ያው ሩት ያደረገ ነው እዛ የተከልክ ነው ያው መሬት ላይ እየበቀለ ነው ብሎ ቢያሰብሩበት መልካም ነበር ተመልካቾች زحقوس بسرات كاب مفري تشكركرتي قبر جيرجيس قبر سلاسم زتفلالي عينت متأنزل لون سايكلات بزدلخم ووت ازازم ببزحن بزتماطات انواغان مقرب حيزلكم متئلهم بتوسخ دمام عبك اربعوان بإلكتريك زسرحا زتفلالي عينت مخاين حيزلكم كام زغرب يبسر مصوتا بمهرتنان بصري سرحنان كمتحقوسو نأمن عدراشانام كتماخصوم اندستري زون نزبلت حبريتا بقطر السلكي بعد 19 حدم سوسان حدن 47 عسران كلتن ويدما بعد 19 عسرا 74 شدشتن يدولم مفري تشكركرتي قبر جيورجيس قبر سلاسم ተመልካቾች ወቅታው ጉዳይ ዝግጅታችን በጣም ዘግይተን የመጣ ነው ከዘወትር ከመናቀርብበት ሰዓት በጣም ዘግይት ብለን የመጣ ነው ዩቲዩብ ላይ ሆናችሁ ለምትከታተሉ ተመልካቾች ለነበረን ቆይታ እናመሰግናለን ሰብስክራይብ አድርጉ ቻናሉን እንግዶች ከሆናችሁ ሰብስክራይብ አድርጋችሁ ትውጡ ያው ኖቲፊኬሽን ምልክቱን ደግሞ መጫና አትርሱ ሚዲያውን ደግፉ ሰሞኑ በዛራ ሚዲያ ባለፈው ሳምንት የጀመርነው የትግራይ ተፈናቃዮችን ለማገዝ የጀመርነው እንትን አለ በየአቅማችሁ ሁላችሁ ፓርቲሲፔት አድርጉ ይሄን የባለፈው ሙሉ በሙሉ ወደሚመለከተው እንትን አድርሰን ከነገ ቅዳሜ ጀምሮ ዲስትሪቢዩሽን የሚጀምሩ አካባቢዎች አሉ ነገርውናል እስከዛ ድረስ ግን እናንተ በያላችሁበት መሳተፍ ትችላላችሁ ያው ባለፈው እንደ ፋሽን ብሎ ያለፈ ነገር አለ ከዛ በኋላ ቀዝቀዝ ብሏል እንደምታዩት ዝም ብሎ የሶሻል ሚዲያ ማለት እንደዛ ነው በተረፈ ለነበረ ቆይታ እናመሰግናለን ላይክ አድርጋችሁ ትጡ ለነበረ ቆይታ እናመሰግናለን ሁላችሁ ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል የዩቲዩብ ቻናላችንን ሰብስክራይብ ላይክ እና ሼር ያድርጉ በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን በጎፈንድሚ መደገፍም ይችላሉ በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ Thank you.